ሐዋርያ የሚለው ቃል ምን ማለት ነው? ከእግዚአብሔር ቀጥታ መልእክት ተቀብሎ ለማድረስ የሚጓዝ ማለት ነው። ሐዋርያነት ትልቅ አደራ ያለበት አገልግሎት ነው። እርሱ ደግሞ ሌሎችን የሚያሳርፍ፣ እርሱ እንደ ሻማ ቀልጦ ለሌሎቹ ብርሃን የሚሆን፣ እርሱ ታስሮ በነፃነት የሚመላለሱትን የሚመክር የሚያበረታታ ትልቅ አደራ ያለው አገልግሎት ነው። በዚህ ክፍል ወደ 7 የሚሆኑ ነጥቦችን ለማየት እንሞክራለን። ክፍሉን መሰረት አድርገን የመጀመሪያው የሐዋርያነት መለኪያ ምንድነው ካልን በኤፌሶን ምዕራፍ 3 ቁጥር 1 ላይ ተጽፏል። ስለዚህ አሕዛብ ስለሆናችሁ ስለእናንተ የክርስቶስ ኢየሱስ እስር የሆኑ እኔ ጳውሎስ ለእግዚአብሔር እንበረከካለሁ የሚለው። ስለዚህ የመጀመሪያው የሐዋርያነት መለኪያው ምንድነው ካልን የኢየሱስ ክርስቶስ እስር መሆን ነው። ቅዱስ ጳውሎስ ራሱን ምን እያለ ነው የሚገልጠው? የክርስቶስ እስር እያለ ነው። በእውነቱ ደግሞ ካየነው ጳውሎስ የሮም እስረኛ ነው፣ የቄሳር እስረኛ ነው። ራሱን ግን የክርስቶስ እስር እያለ ነው የሚገልጠው ወገኖች። ምክንያቱም በእርሱ ፈቃድ ነው የታሰርኩት። ስለዚህ በማንም አላሳብብም፣ በሮም ወታደሮች አላሳብብም፣ በቄሳር አላሳብብም፣ ማንንም አልኮንንም። እኔ የታሰርኩት አሁን ባለውበት ስፍራ የተገኘሁት ፈቃዱ የማን ስለሆነ ነው? የእግዚአብሔር ፈቃድ ስለሆነ ነው ቅዱስ ጳውሎስ እያለ ያለ። ምክንያቱም ጌታም በቃሉ ተናግሯል። ያለ እኔ ፈቃድ አንዲቷ የራሳችሁ ፀጉር አትነቀልም ብሏል። ወገኖቼ ለሚደርስባችሁ እስራት፣ ለሚደርስባችሁ እንግልት፣ መከራ መንፈሳዊ ትርጉም ስትሰጡት የምትሉት ይህንን ነው። በቃ እኔ የኢየሱስ ክርስቶስ እስር ነው የምትሉት። ቅዱስ ጳውሎስ በእስራቱ አላፈረም። ምክንያቱም የታሰረው በዝሙት አይደለም፣ የታሰረው በነውር አይደለም፣ የታሰረው ሰርቆ በወንበዴነትም አይደለም። የታሰረው ስለ ወንጌል ነው፣ ስለ ክርስቶስ ነው የታሰረው ወገኖቼ። ስለዚህ አላፈረበትም፣ ሲኮራበት ነው የምታዩት። ለእግዚአብሔር መንግሥት ስለ ስሙ መከራ ስትቀበሉ ደስ ይበላችሁ፣ ደስ ይበላችሁ። ምክንያቱም መከራው ጊዜያዊ፣ ክብሩ ግን ዘላለማዊ ነው። መከራው ምድራዊ፣ ክብሩ ግን ሰማያዊ ነው። ደግሞ በየትኛውም ዘመን ብትኖሩ አንድ የማይቀር ጉዳይ አለ። ከዚህ በፊትም ነግሬያችኋለሁ። የፈለገ ስልጣኔ ቢያድግ፣ የፈለገ ዲሞክራሲ ቢሰፋ፣ የፈለገ ርዕዮተ ዓለሙ ከፍ ቢል፣ አስተሳሰባችን በሚከበርበት ሀገርም ብንኖር ስለ ክርስቶስ መከራ መቀበል እንደሆነ አይቀርም ወገኖቼ። ጌታን የምታገኙት ከመስቀሉ ጋር ነው፣ ከእሾህ አክሊሉ ጋር ነው፣ ከችንካሩ ጋር ነው። ብዙዎቻችን የሚመስለን ነገር አለ። በቃ ወደ ክርስትናው ስንመጣ እንደው ሁሉ ነገር የተሟላ ይመስለናል። ግን አይደለም ወገኖች። እንደውም መከራው ይጨምራል፣ ነቀፌታው፣ ፈተናው ይጨምራል። ግን ሊገለጥ ካለው ክብር ጋር ሲነጻጸር የአሁኑ ዘመን መከራ ምንም እንደሆነ ቆጥራለሁ ብሏል። ምንም ነው ሊገለጥ ካለው ክብር ጋር ልናገኘው ካለው ክብር ጋር ሲነጻጸር ኢምንት ነው ወገኖች። በዚች ምድር ላይ የተቀበልነው እድሜ ልካችንን ያሳለፍነው መከራ በሰማይ በአንድ ደቂቃ ደስታ ይካሳል ወገኖች። እንዳልነበረ ይሆናል። ክብሩ ይበልጣል፣ ሞገሱ ይበልጣል ወገኖች። የሐዋርያነት መለኪያው የኢየሱስ ክርስቶስ እስር መሆኑ ነው። ዛሬስ የማን እስር ነን? ግማሾቻችን የምኞታችን የምቾት እስረኞች ነን ወገኖች። እስር ከሆነን ግን የክርስቶስ እስር መሆን ክብር አለ። ሁለተኛው አደራ የሚሰማው መጋቢ ነው። ክፍሉ ነው የሚናገረው። ቁጥር 2 ላይ ለእናንተ ስለተሰጠኝ ስለ እግዚአብሔር ጸጋ መጋቢነት በእርግጥ ሰምታችኋል። መጋቢ ማለት ምን ማለት ነው? መጋቢ ማለት አስተዳዳሪ ማለት ነው። አስተዳዳሪ በድሮ ጊዜ ጌቶች ወደ ሩቅ ሀገር ሲሄዱ ንብረታቸውን አስቆጥረው ለመጋቢ ይሰጣሉ። ጠብቅ ብለው አደራ ብለው ይሰጣሉ። ከዛ በዓመት ወይ በ2 ዓመት መጥተው
ሂሳብ ይተሳሰባሉ። እግዚአብሔርም ወገኖቼ ቤተ ክርስቲያንን አደራ ብሎ የሰጠው ለአገልጋዮች ነው። አደራ ሰጥቷል። ስለዚህ እኛ ባለቤት አይደለንም፣ ባለ አደራ ነን። አንድ የሚሞት ሰው ሊሞት ሲያጣጥር እኮ አደራ የሚለው ነገር አለ አይደል? ልጄን አደራ ይላል፣ ይህንን ነገር አደራ ይላል እያጣጣረ። ክርስቶስም በመስቀል ላይ ሊሞት እያጣጣረ አደራ ያለው ቤተ ክርስቲያን ነው። ስለዚህ በቅንነት አገለገልን አላገለገልን የሚጠይቀን ፍርድ ቤት አይደለም። ጠያቂው ባለቤቱ ነው። ጠያቂው በሰማይ ዙፋን ላይ የተቀመጠው ራሱ እግዚአብሔር ነው። ወገኖች የእውነተኛ ሐዋርያነት መለኪያው አደራ የሚሰማው መጋቢ። ያን ብቻም አይደለም፣ ሶስተኛ መገለጥ ያለው ክፍሉ ምን ይላል? አስቀድሜ ባጭሩ እንደጻፍኩ ይህንን ምስጢር በመግለጥ አስታወቀኝ ይላል። አስቀድሞ ምስጢር እያለ የሚናገረው ምንድነው? ምስጢር የተባለው አሕዛብና ሕዝብ በክርስቶስ አንድ መሆናቸው ነው። አንድ መሆናቸው። ስለዚህ በሰማይና በምድር ያለው ትልቁ ምስጢር ይሄ ህብረት ነው። ይህንን ህብረት ይህንን ምስጢር ለምዕመናን መግለጥ የሐዋርያነት ድርሻ ነው። በተለይ በአሁን ጊዜ ብዙ በግል የምናደርጋቸው ነገሮች አሉ። ድሮ ሰፈሩ ሁሉ በአንድ ቲቪ ይጠቀም ነበረ፣ በአንድ ስልክ ይጠቀም ነበር፣ በአንድ ፖስታ የአካባቢው ሰው በሙሉ ይጠቀም ነበር። አሁን ግን ስልጣኔው እድገቱ ግለኛነትን እያበረታታ ነው። የግል ስልክ አለ፣ የግል ፖስታ አለ፣ የግል ኢሜል አለ፣ የግል ፓስወርድ አለ። የግል የምንላቸው ብዙ ነገሮች አሉ ወገኖች። ስለዚህ በሰማይና በምድር ታላቅ የሆነውን ምስጢር ወይም ህብረት በአሁን ዘመን የበለጠ ልንገልጠው ይገባል። ቀኖች ክፉዎች ናቸውና ዘመኑን ዋጁ ነው የሚለው። ብዙ ጊዜ ዘመኑን ዋጁ የሚለውን ቃል ዘመኑን ምሰሉ ብለን የምንተረጉመው አይደል? ግን አይደለም። ዘመኑን ዋጁ ማለት ዘመኑን ግዙ ማለት ነው። ዘመኑ በእናንተ ላይ ሳይሆን እናንተ በዘመኑ ላይ ተጽዕኖ አድርጉ፣ ተጽዕኖ ፍጠሩ ነው እንጂ ወደ ዘመኑ እንድንፈልስ አይደለም። ይሄ ቃል እኮ ስላልገባን ነው ዛሬ እንደ ዘመኑ የምናመልከው የአምልኮ ቄንጣችን ስታይላችን ሁሉ የበዛው። እግዚአብሔር ግን ዘመናዊ አምላክ አይደለም፣ ዘላለማዊ ጌታ ነው። ስሙ የተመሰገነ ይሁን በእውነት። ስለዚህ ይህንን ህብረት መግለጥ የሐዋርያነት የትክክለኛ ሐዋርያነት መገለጫ ነው። ምክንያቱም እግዚአብሔር ህብረትን ይወዳል። ከዚህ በፊትም ብዙ ጊዜ ደጋግሜ ነግራቸዋል። እኛ ብቻ አይደለንም በእግዚአብሔር የምንደሰተው፣ እግዚአብሔርም በእኛ ይደሰታል እኮ። እንዲህ ተሰብስበን ቃሉን ስንሰማ፣ ስሙን ስንጠራ፣ እርሱን ስናመሰግን እግዚአብሔር ደስ ይለዋል ወገኖች። ወንድሞች በህብረት ቢቀመጡ እነሆ መልካም ነው የተባለው ለዛ ነው፣ እግዚአብሔርን ስለሚያስደስት ነው። እግዚአብሔር ደስታ ደግሞ የመኖራችን ጉልበት ነው፣ የመኖራችን ኃይል ነው ወገኖች። አዎ። ስለዚህ ሶስተኛው መገለጥ ያለው ያን ብቻም አይደለም፣ የክርስቶስን ምስጢር የሚረዳ ነው የትክክለኛ ሐዋርያነት መገለጫ። ክፍሉ ነው የሚለው ቁጥር 4 ላይ የክርስቶስ ምስጢር እንዴት እንደማስተውል ልትመለከቱ ትችላላችሁ። አያችሁ፣ የሐዋርያነት ድርሻ ማለት የእግዚአብሔርን ልብ ለምዕመናን ማሳየት ነው፣ ለምዕመናን ማስተንተን ነው ወገኖች፣ እንጂ በፍጹም በየትኛውም አይነት መንገድ በምንም መልኩ የእግዚአብሔር አደባባይ አውደ ምሕረት የኛ ጀግንነት የሚነገርበት አይደለም። የኛ ቅድስና፣ የኛ ንጽህና፣ የኛ ልዩነት የሚነገርበት አይደለም ወገኖች። አደባባዩ የእግዚአብሔር እስከሆነ ድረስ ስለ እግዚአብሔር ነው መነገር ያለበት። ወገኖቼ ከማያልቀው ጀምሩ። የማያልቀው ርዕስ ክርስቶስ ነው። ብፁዕ አቡነ ጎርጎርዮስ ብለዋል እኮ የስብከት ማዕከሉ ክርስቶስ ነው። ክርስቶስ ያልተሰበከበት ስብከት ሁሉ ተረት ተረት ነው። ስለዚህ እንዳያልቅባችሁ ከኩሬው አትቅዱ፣ ከምንጩ ቅዱ።
ምንጩ ክርስቶስ ነው። የማያልቀው ርዕስ ቢነገር ገደብ የሌለው ማብቂያ የሌለው ድንበር የሌለው እርሱ ነው ወገኖች። ስለኛማ መናገር ከጀመረን ያልቅብናል ወገኖች። ደግሞ ምን የሚነገር ነገር አለ? መልካምነታችን በውስጡ ክፋት አለው። ፍቅራችን በውስጡ ጥላቻ አለው። ሁልጊዜ ቅዱስ፣ ሁልጊዜ ንጹሕ፣ ማስተዋሉ የማይመረመር እግዚአብሔር ብቻ ነው ስሙ የተመሰገነ ነው። በእውነት የክርስቶስ ምስጢርን የሚረዳ ይሄ የሐዋርያነት መለኪያ ነው። አምስተኛ የተቀበለው ስጦታ መሆኑን ያመነ ቁጥር 7 ላይ እንደ ኃይሉ ሥራ እንደተሰጠኝም እንደ እግዚአብሔር ጸጋ ስጦታ መጠን የወንጌል አገልጋይ ሆኖለት ይላል። አያችሁ፣ የተቀበለው ምንድነው ማለት ነው? ስጦታ ነው። ጸጋ ነው። ከእግዚአብሔር ከቸርነቱ ከምሕረቱ የምንቀበለው ስጦታ ነው ወገኖቼ። ጸጋ አንዳንድ ጊዜ እናዝናለን፣ ድካማችንን አስበን ጉድለታችንን አስበን እናዝናለን፣ እንጨነቃለን። እግዚአብሔር ግን ጸጋውን ይለቃል። ምክንያቱም ጸጋ የሚፈስበት መስፈርቱ የኛ ብቃት አይደለም። ጸጋ የሚለቀቀው እግዚአብሔር ብቃታችን ሆኖ ነው። ምክንያቱም የጸጋ ዓላማ ምንድን ነው? ጎዶሎውን ሞልቶ ማቆም ነው የጸጋ ዓላማ ወገኖቼ። በውዳሴ ማርያም ላይም እኮ ኃጢአት ባለበት በዛ ምን ትበዛለች? እግዚአብሔር ጸጋ ትበዛለች። አያችሁ፣ ደካማ ለሆኑ ሰዎች እግዚአብሔር ብርታት ነው። ዕውቀት ለሌላቸው ሰዎች እግዚአብሔር ዕውቀት ነው። መመኪያ ለሌላቸው ሰዎች እግዚአብሔር መመኪያ ነው። ለምስኪኖች እዚህ ግቡ ለማይባሉ ሰዎች እግዚአብሔር ሙሉ ጸጋ ሙሉ ሀብት ነው። ስሙ የተመሰገነ ነው በእውነት። ያም ብቻም አይደለም፣ ጸጋ እግዚአብሔር የሚሰጠው ለሕዝቡ ሲራራ ነው። ለሕዝቡ ሲራራ እግዚአብሔር ጸጋን ይሰጣል። አያችሁ፣ ስለዚህ ጸጋ የእግዚአብሔር የርህራሄው ማሳያ ነው። ለሕዝቡ ያለውን ርህራሄ፣ ለሕዝቡ ያለውን አዘኔታ የሚያሳይ ነው ጸጋ ወገኖች። ስለዚህ ትክክለኛ ሐዋርያ ከእግዚአብሔር ከቸርነቱ የተነሳ የተቀበለው ስጦታ መሆኑን የሚያምን ነው። እግዚአብሔር ይህንን ማስተዋል ይስጠን። ስድስተኛ አሁንም የሐዋርያነት መለኪያው ምንድነው ካልን በጸጋው መጠን የሚገለጥ ነው። በምን መጠን? በጸጋው። ስለዚህ እንደተሰጠን የጸጋ መጠን ልንገለጥ ይገባል። ከተሰጠን አንሰን መገኘት የለብንም። ብዙ ከተቀበልን ብዙ ይጠበቅብናል። ብዙ ካወቅን እግዚአብሔር ከኛ ብዙ የሚጠብቀው ነገር አለ ወገኖች። እንዳለን ጸጋ መገለጥ አለብን። ቅዱስ ጳውሎስን ተመልከቱ። ሰውነቱ ደቃቃ ነው፣ በዛ ላይ ሕመምተኛ። በሁለተኛ ቆሮንቶስ ምዕራፍ 12 ላይ ተናግሯል። ግን ከሌሎቹ ሐዋርያት ይልቅ ከዓለም እስከ ዓለም ከዳርቻ እስከ ዳርቻ ወንጌልን የሰበከ እርሱ ነው። አዎ፣ ለወንጌል አገልግሎታችን ችሎታችን አይደለም የሚያግዘው፣ ጸጋው ነው፣ መንፈሱ ነው የሚያግዘው ወገኖች። ስለዚህ በጸጋችን መጠን ልንገለጥ ይገባል። የሥጋ ስራችንን ካየን በሥጋ አቅም የሚፈጸም ነው አይደለም። መንፈሳዊው ተግባር ግን በመንፈሳዊ ኃይል ወይም በመንፈስ ቅዱስ ኃይል የሚፈጸም ነው እንጂ በራሳችን ብቻ ከወጣን በሥጋ ብቻ ለአገልግሎት ከወጣን ወገኖቼ ትግል ብቻ ነው፣ ድል የለም። ድል የማን ነው? ድል እግዚአብሔር ነው። ድልን የሚያቀዳጅ መድኃኔዓለም ነው ወገኖች። አታስታውሱም? በዚህ በመነኮሳት ታሪክ ኢትዮጵያዊው ጥቁሩ ሙሴ የሚባል አንድ መነኩሴ በጣም ጉልበተኛ ነው እና በገዳም ሲኖር ጾር ይበዛበታል፣ የአጋንንት ፈተና ይበዛበታል። ከዛ እንደ ጉልበት ስላለው በስግደት የመጣበትን ፈተና ለማራቅ ሞከረ። ግን በየዕለቱ ፈተናው ይጨምርበት ነበር። ከዛ ወደ ገዳሙ አበምኔት ይሄድና ምንድነው ምስጢሩ? ፈተናው በዛብኝ እኮ አላቸው። እሳቸውም ወደ ረጅም ተራራ ወሰዱት። ከጸለዩለት በኋላ እስቲ በቀኝ በኩል ተመልከት አሉት። ሲመለከት ቅዱሳን መላእክት አሉ። እስቲ በግራ በኩል ደግሞ ተመልከት አሉት። በግራ በኩል ሲመለከት ርኩሳን መናፍስት አሉ። አየህ አሉት፣ በጉልበቴ
ካልክ እነዚህ ኃይለ አጋንንት ይበረቱብሃል። በእግዚአብሔር ኃይል ካልክ ደግሞ እነዚህ ቅዱሳን መላእክት ይራዱሃል አለ። ወገኖቼ የቅዱሳን መላእክት ሰይፍ የሚመዘዘው በእግዚአብሔር ኃይል ስንል ነው። ምክንያቱም መላእክት የሚዋጉት የእግዚአብሔርን ውጊያ ብቻ ነው። ስለዚህ እግዚአብሔር ሲጠራችሁ ወገኖቼ ማንነታችሁን አትመልከቱ። ጉድለታችሁን ሞልቶ ለሌላው እንድትፈሱ ለሌላው እንድትሆኑ ማድረግ ይችላል መድኃኒዓለም። እሱ ካለፈው ማንነታችሁ ካለፈው ታሪካችሁ ጋር ጉዳይ የለውም። የዛሬ ንሽታችሁን፣ የዛሬ ንስሐችሁን፣ የዛሬ እምነታችሁን ግን ያያል። እግዚአብሔር ስሙ የተመሰገነ ነው። ስለዚህ በጸጋ መጠን ልንገለጥ ያስፈልጋል። ይሄ የሐዋርያነት መለኪያ ነው። የመጨረሻውና ሰባተኛ ትህትናን የተላበሰ ቁጥር 9 ላይ እንዲህ ይላል፣ ይህ ጸጋ ከቅዱሳን ሁሉ ይልቅ ለማንስ ለእኔ ተሰጠኝ። ከቅዱሳን ሁሉ ለማንስ፣ ከምእመናን ሁሉ ለማንስ ለእኔ ተሰጠኝ። ቅዱስ ጳውሎስ ነው እንደዛ የሚለው። እስከ ሦስተኛው ሰማይ ድረስ የተነጠቀ ኃይለ አጋንንትን በጨርቁ በነጠላው ቁራጭ የሚያወጣ ለቤተ ክርስቲያን መዶሻ የተባለ እስከ መጨረሻው ህቅታ እስከ መጨረሻው የደም ጠብታ ድረስ ታምኖ በክርስቶስ መስክሮ የሞተ ቅዱስ ጳውሎስ ከምእመናን ሁሉ የማንስ ነኝ አለ። በሌላም ቦታ በአንደኛ ጢሞቴዎስ ምዕራፍ 1 ቁጥር 15 ላይ ከኃጢአተኞችም ዋና እኔ ነኝ ይላል። ዝቅ ብሎ በእኔ ላይ ትዕግስቱን ሁሉ ያሳይ ዘንድ ምሕረትን አገኘው። በዓለም ላይ ያሉት ኃጢአተኞች ቢሰለፉ ቁጥር 1 ኃጢአተኛ እኔ ነኝ እያለ ነው። ስለዚህ ጳውሎስንማ የማረ እኛ ተስፋ አለን እንድንል እኮ ነው ወገኖቼ ቅዱስ ጳውሎስ በትህትና የተገለጠው። በሌላም ቦታ እኔ ጭንጋፍ ነኝ ይላል። ጭንጋፍ ማለት የተቋረጠ ጽንስ ማለት ነው። ቅዱሳን ሁል ጊዜ ከአንደበታቸው የሚወጣው ትህትና ነው እንጂ በፍጹም በራስ የመቻል የትዕቢት አነጋገር ከአንደበታቸው አይወጣም ወገኖች። አብርሃምን ብታዩ እኔ አቧራ ነኝ ብሏል። አመድ ነኝ እንዴት ካንተ ጋር አነጋገራለሁ ብሏል። ዳዊትን ብታዩ እኔ ትል ነኝ ብሏል። እግዚአብሔር ትህትናን ይወዳል። ትህትና ልብሰ ወርቅ ነው፣ የወርቅ ልብስ ነው። ትህትና ትልቅ መንፈሳዊ ውበት፣ ትልቅ መንፈሳዊ ጌጥ ነው። የትክክለኛ ሐዋርያነት መገለጫው ትህትናን የተላበሰ ነው። ትህትናን ያላብሰን መድኃኔዓለም። እስቲ ቀጥታ ወደ ክፍሉ እንግባ። ቁጥር 1 ላይ ስለዚህም አሕዛብ ስለሆናችሁ ስለ እናንተ የክርስቶስ ኢየሱስ እስር የሆንሁ እኔ ጳውሎስ ለእግዚአብሔር እንበረከካለሁ። ቅዱስ ጳውሎስ ይህንን መልእክት ሲጽፍ እስረኛ ሆኖ ነው የታሰረው። በሮም ነው የታሰረበት። ምክንያት ደግሞ ምንድነው ካለን አሕዛብ ናቸው። ስለ አሕዛብ ነው የታሰረው። የሐዋርያት ሥራ ምዕራፍ 21ን ከቻላችሁ ሙሉን ቤታችሁ አንብቡት። ቅዱስ ጳውሎስ በአንዳንድ ከተማ ሲደርስ በዘመኑ የነበሩት የቤተ ክርስቲያን ነቢያት እያለቀሱ ወገባቸውን ታጥቀው በኢየሩሳሌም መከራ ይጠብቅሃል፣ እስርና እንግልት ይጠብቅሃል ይሉት ነበረ። እርሱ ግን ምን ብሎ መለሰላቸው? ቁጥር 13 ላይ ጳውሎስ ግን መልሶ እያለቀሳችሁ ልቤን እየሰበራችሁ ምን ማድረጋችሁ ነው? እኔ ስለ ጌታ ስለ ኢየሱስ ስም በኢየሩሳሌም ለመሞት እንኳን ተሰናድቻለሁ እንጂ ለእስራት ብቻ አይደለም አለ። ለእስራት ብቻ አይደለም፣ ስለ ክርስቶስ ለመሞት ዝግጁ ነኝ አለ። ወገኖቼ ክርስትና ሙያን፣ ክርስትና ገንዘብን፣ ስልጣንን፣ ዝናን አስቀምጦ ብቻ አይደለም፣ ሕይወትንም አስቀምጦ ነው። ወገኖቼ ሕይወትን ለሰጠ ጌታ ከሕይወት ያነሰ መስጠት ንቀት ነው። ሕይወቱን ለሰጠልኝ ጌታ ሕይወቴን እሰጣለሁ እያለ ነው ጳውሎስ። ዛሬም ሕይወታቸውን ያልሰጡ ሰዎች ሁልጊዜ ተፈላጊዎች ናቸው፣ ገብተው የማያልቁ ናቸው። ሕይወቱን የሰጠ ሰውማ ምኑ ይቀራል ወገኖቼ?
ሞት እንኳን ቢመጣ የተዘጋጀ ነው። ስለዚህ ይህንን ባላቸው ጊዜ የጌታ ፈቃድ ይሁን ብለው ለቀቁት። እሱም ወደ ኢየሩሳሌም ገባ። ወደ ኢየሩሳሌም ሲገባ በኢየሩሳሌም ይኖሩ የነበሩት ክርስቲያኖች ወንድሞች ተቀበሉት። እርሱም በአሕዛብ መካከል እግዚአብሔር የሠራውን ድንቅ ሥራ ታምራት ነገራቸው። እነርሱም እግዚአብሔርን አመሰገኑ። ግን ምን አሉት? ነገር ግን ጳውሎስ ሆይ በኢየሩሳሌም የሚኖሩ አይሁድ ላንተ ቀና አመለካከት የላቸውም። በአሕዛብ አገር ሙሴንና ኦሪትን ያቃለለ ነው፣ ያዋረደ ነው ይሉሃል። ስለዚህ አስቀድመ ሕሊናቸውን ውስጣቸውን ማንጻት ይኖርብሃል። ለዚህ ደግሞ በመካከላችን ስለት ያለባቸው 4 ሰዎች አሉ። የእነሱን ጸጉራቸውን ላጭ። ከዛ ወደ ቤተ መቅደሱ ሂድ፣ በመቅደሱ መሥዋዕትን አቅርብ አሉት። ምክንያቱም ልባቸውን ካላገኘ ጆሮአቸውን አታገኝም። ጳውሎስም የተባለውን ነገር በትሕትና አደረገ። 1 እርምጃ ወደ እነሱ ተራምዶ 2 እርምጃ ወደ ራሱ እነርሱ ሊስብ ነው ይህንን ያደረገው ወገኖች። ልባቸው እንዳይዘጋ ነው። ቃሉን እንዳይገፉ ነው። የክርስቶስን ውለታ እንዳይገፉ ነው። ታዲያ እንደተባለው አደረገ። በመቅደሱ አንዳንድ ሰዎች አሉት የሚያውቁት፣ ይሄማ በእስያ ሀገር መቅደሳችንን ያቃለለ የመቅደሱን ሥርዓት የገፋ አይደለም ወይ? እንዴት ወደ መቅደሱ ገባ ብለው መቅደሱን አወቁት። ከመቅደሱ የተነሳው ሁከት ሙሉ ኢየሩሳሌምን አናወጠ። ጳውሎስም በከተማው ገዢ በሀገረ ገዢው ፊት ቀረበ። ታዲያ ሊገርፉት ሲሉ ሮማዊ ዜግነት ያለውን ያለ ፍርድ እንዴት ትገርፉታላችሁ አላቸው። ሮማዊ ዜግነት እንዳለው ሲያውቁ ደነገጡ። ምክንያቱም ሮማዊ ዜግነት ያለው ሰው የሚዳኘው በንጉሠ ነገሥቱና በሮም ከተማ ነው። ስለዚህ በዚህ ምክንያት ጳውሎስ ወደ ሮም ተወሰደ። ከ62 ዓመተ ምህረት እስከ 64 ዓመተ ምህረት እስረኛ ሆነ። ከ64 ዓመተ ምህረት እስከ 67 ዓመተ ምህረት ቅዱስ ጳውሎስ የቁም እስረኛ ሆነ። በ67 ዓመተ ምህረት ሐምሌ 5 ቀን በሰማዕትነት አረፈ። በኑሮ ያከበረውን ጌታ በሕይወቱም አከበረ። ልክ እንደ ጌታው ስለ እርሱ ክብር ደሙን ማፍሰስ ይፈልግ ነበረ። ምኞቱን ፈጸመለት። አባ መላ የሚባሉት አባት አንድ ጸሎት ነበራቸው ይባላል። እግዚአብሔር ሆይ ጌታዬ በሞተበት በምኒልክ እሱ በሞተበት ቀን እኔንም ውሰደኝ ይሉ ነበር። እግዚአብሔርም ጸሎታቸውን ሰማ። ስለዚህ ልክ እንደ ምኒልክ ታኅሳስ 3 ቀን አባ መላ ሞቱ። ወገኖቼ እንዲህ አይነት ፍቅርም አለ። ታዲያ ጳውሎስ የታሰረበት ምክንያቱ ምንድነው ስንል አሕዛብ ናቸው። አሕዛብን የእግዚአብሔር የመንግስቱ ወራሾች ናቸው ስላለ፣ መንግስቱ ይገባቸዋል ስላለ በእነሱ ምክንያት ታሰረ ወገኖቼ። ለዛ ነው ስለዚህ አሕዛብ ስለሆናችሁ ስለ እናንተ የክርስቶስ ኢየሱስ እስር የሆኑ እኔ ጳውሎስ ለእግዚአብሔር እንበረከካለሁ። በእውነት ዛሬም ለሚያገለግሏቸው ሰዎች መከራ የሚቀበሉ አገልጋዮች አሉ። በእነርሱ መዳን የጠላት ብቀላ የተነሳባቸው ብዙ አገልጋዮች አሉ ወገኖቼ። ይህንን ጭንቅ ልንረዳላቸው ይገባል። ቀጥሎ ያለው ምንድነው? ለእግዚአብሔር እንበረከካለሁ። መንበርከክ በብሉይ ኪዳንም በሐዲስ ኪዳንም የነበረ ሥርዓት ነው ወይም ልማድ ነው። እንበረከካለሁ፣ ተንበርክኬ ጸልያለሁ፣ ተንበርክኬ እናገራለሁ እያለ ነው። ዛሬ አሜን ለማለት እንኳን እጅ መንሳት እንኳን አልቻልንም ወገኖች። እጅ ለመንሳት ልባችን እምቢ ይለናል። በእግዚአብሔር ቤት ግን ስንመላለስ ወገኖቼ ለእግዚአብሔር ክብር እንደሚገባው መሆን አለበት። ወደ እግዚአብሔር ቤት ስትመጣ እግርህን ጠብቅ ነው የሚለው። ዛሬ ወደ ቤቱ ስንመጣ መንፈሳዊ አለባበስ እንኳን መልበስ እንኳን አልቻለም። መላእክት ተንቀጥቅጠው የሚሰሙትን የከበረውን ቃል ማስቲካን እያላመጠም ይሰማል። ወገኖቼ የከበረውን ከተዋረደው መለየት ካቃተን ብዙ ጸጋና በረከት ያመልጠናል።
እግዚአብሔር ክብር ይገባዋል። እግዚአብሔር ስግደት ይገባዋል። ይሄንን ነገር በምድራዊ ንጉሥ ፊት አናደርገውም። ምክንያቱም ቅጣት አለ። እግዚአብሔር ሳይቀጣ ቀርቶ ነው። የሚታየው መንግስት በሚታየው ነገር ሊቀጣ ይችላል። የማይታየው የእግዚአብሔር መንግስት ግን በማይታየው ነገር ሊቀጣ ይችላል። ወገኖች ካለመባረክ በላይ ምን ቅጣት አለ? አዎ ለእግዚአብሔር እንበረከካለን። መንበርከክ መገዛት ነው። መንበርከክ ትህትና ነው። መንበርከክ ኢላማን ማግኘት ነው። ወታደር ተንበርክኮ የተኮሰው ጥይት ኢላማውን ያገኛል። ክርስቲያንም ተንበርክኮ የጸለየው ጸሎት ቅድመ እግዚአብሔር ይደርሳል። ለእግዚአብሔር እንበረከካለን። ቁጥር 2 ላይ ለእናንተ ስለተሰጠኝ ስለ እግዚአብሔር ጸጋ መጋቢነት በእርግጥ ሰምታችሁ። ለእናንተ ስለተሰጠኝ ነው። አያችሁ፣ ጸጋ የሚሰጠው ለምእመናን ነው ማለት ነው። የቅዱስ ጳውሎስ ጸጋ የተሰጠው ስለ ቤተ ክርስቲያን እንድትታነጽ ነው እንጂ ጸጋ ለግል ዓላማ አይውልም። ለግል ጉዳዩ ሚኒስትር ሆኖ የሚሾም እኮ የለም። ጸጋም ለግል ጉዳይ አይሰጥም ወገኖች፣ ለሌላው ነው። ለሌላው ምንጭ በወረደ ቁጥር፣ ምንጭ በፈሰሰ ቁጥር ይበዛል እኮ። ጸጋም ለሌላው በፈሰሰ ቁጥር ይጨመራል ወገኖች። አዎ ለእናንተ ስለተሰጠኝ ስለ እግዚአብሔር ጸጋ መጋቢነት በእርግጥ ሰምታችኋል። ቅድም ብያለሁ። መጋቢ ማለት ምን ማለት ነው? አስተዳዳሪ ማለት ነው። ባለቤት ግን አይደለም። ባለቤቱ ማን ነው? ባለቤቱ እግዚአብሔር ነው። ስሙ የተመሰገነ ይሁን። አዎ ስለዚህ ቅዱስ ጳውሎስ እያላችሁ ያለው ምንድነው? የማገለግላችሁ ለእናንተ የተለየ ቸርነት ስላለኝ አይደለም፣ ሂሳብ የሚተሳሰበኝ ስላለ ነው እያለ ነው ወገኖቼ። አሁን እናንተም ብትሆኑ የምትሰሙት ለራሳችሁ ነው፣ እኔም የምናገረው ለራሴ ነው። ሂሳብ የሚተሳሰበው የበላዩ ጌታ እግዚአብሔር ነው። ስሙ የተመሰገነ ነው። ቁጥር 3 ላይ አስቀድሜ በአጭሩ እንደጻፉ ይህንን ምስጢር በመግለጥ አስታወቀኝ። አስቀድሞ በአጭሩ የጻፈው ምንድን ነው? ኤፌሶን መልእክት ምዕራፍ 2 ከቁጥር 11 እስከ 22 ያለው ነው። በዚህ ክፍል ውስጥ ያለው ሐሳብ ምንድነው? ሕዝብና አሕዛብ የማያምኑትና ቤተ አይሁድ በክርስቶስ አንድ እንደሆኑ የሚናገረው ክፍል። እኛ ብዙም ይሄ አንድነቱ አይጥመንም ወገኖች። በውጭ ያሉት ምስኪኖቹ የኔ ቤቴዎቹ መጥተው እንኳን በጉባኤያችን መካከል ቃሉን ቢካፈሉ አብረው ቢያስቀድሱ ውስጣችንን ቢለናል፣ ውስጣችን ይታገለናል። ይሄ ቤት ግን የኛ ቤት አይደለም። ይሄ ቤት የእግዚአብሔር ቤት ነው። እግዚአብሔር ሁሉንም በአባትነት መንፈስ ነው የሚቀበለው። ክርስቶስ ደሙን ያፈሰሰው ለሁሉም ነው። ስለዚህ ሁሉም በእኩልነት ሊስተናገዱ ይገባል። አዎ አስቀድሜ ባጭሩ እንዳልሁ ይህንን ምስጢር በግልጥ አስታወቀ። አዎ ትልቁ ምስጢር መዋደድ ነው። ትልቁ ምስጢር መፋቀር ነው። ትልቁ ምስጢር ህብረት ነው ወገኖች። ይህንን ምስጢር በመግለጥ አስታወቀ። ይህንንም ስታነቡ ይላል የክርስቶስን ምስጢር እንዴት እንደማስተውል ልትመለከቱ ትችላላችሁ። ምስጢሩ ምንድነው? ደጋግመን ብለናል። ምስጢሩ ምንድነው? ብዙ ጊዜ ምስጢር ሲባል ጆሮአችን ይነቃል አይደል? ምን ሊባል ነው ደግሞ እንላለን። ምስጢሩ ግን አንድ ነው። ሕዝብና አሕዛብ በክርስቶስ አንድ እንደሆኑ ይሄ ነው ምስጢሩ ወገኖች። ግን ዛሬ በእግዚአብሔር ቤት እንኳን የዘር ጽዋ እኮ የምንጠጣለን። በዘር የንስሐ አባትም እንይዛለን። በአንድ ሀገር ልጅነት የንስሐ አባትም ይዘዋል። ወደ ውጩ ስትሄዱማ የገሌ ዘር ቤተ ክርስቲያን ይባላል። ወገኖቼ ሁለቱን በአንድ መያዝ አንችልም። ዘረኛ ከሆንን ዘረኛ፣ ክርስቲያን ከሆንን ክርስቲያን መሆን ያለበት እንዴ። ኃጢአታችን አገር አቀፍ ነበረ፣ ብሔራዊ ነበረ። አሁን ግን ኃጢአታችን አድጎ ዓለም አቀፍ ሆነ። ወገኖቼ ክርስቶስ በደሙ ያፈረሰውን የዘረኝነት ግንብ እንዳንገነባው ልንጠነቀቅ ይገባል። ሁላችንም በክርስቶስ ስንት ነን? ሁላችንም በሉ
ሁላችንም በክርስቶስ አንድ ነን። ይሄ ነው የሚያዋጣን ወገኖች። ዛሬ ዲያብሎስ የማይደፍረውን አመጽ እኛ እያደረግን ነው። ትልቁ ምስጢር ግን ህብረት ነው። ትልቁ ምስጢር ግን አንድነት ነው። አንድነት ውበት ነው። አንድነት ኃይል ነው። አንድነት ተጠጋግቶ ከመቀመጥ በላይ በልብ መተሳሰር ነው። በአድዋ ጦርነት ጊዜ እኮ የጣሊያንን ወታደር አባቶቻችን ድል ያደረጉት ምን እያዜሙ ነው? ህብረትን እኮ እያዜሙ ነው። ህብረት ኃይል ውእቱ ይላሉ ከፊት ያሉት። ህብረት ኃይል ነው፣ አንድነት ውበት ነው ይላሉ። መሃል ያሉት ደግሞ አምላክነስ አምላክ አድኅኖ፣ አምላካችን የሚያድን አምላክ ነው ይላሉ። ከኋላ ደግሞ ያሉት ሰልፍ የጀግና ድል ግን የጌታ ነው ይላሉ። እንዲህ ያሉ ሂደው ነው ዘመናዊ የጦር መሳሪያ የያዘውን የጣሊያንን ወታደር ድል ያደረጉት ወገኖች። እግዚአብሔር ህብረትን ይወዳል፣ ሰይጣን ደግሞ መለያየትን ይወዳል። ይህንን ስታነቡ የክርስቶስን ምስጢር እንዴት እንደማስተውል ልትመለከቱ ትችላላችሁ። ስለዚህ እውነተኛ አገልጋይ የመገለጥ አገልጋይ ነው። ከእግዚአብሔር የሰማውን ሳያርም ሳያስተካክል የሚናገር ነው። በድሮ ጊዜ አዋጅ ነጋሪዎች ከሰማችሁ ከንጉሱ ስር የሆኑና ንጉሱ የተናገረውን ምንም ሳያስተካክሉ ርማት ሳይሰጡ ለህዝቡ ያስተጋባሉ፣ ለህዝቡ ይናገራሉ። እውነተኛ አገልጋይ ማለትም የሆነው ወገኖቼ ከእግዚአብሔር ሰምቶ የሚናገር ነው። ከእግዚአብሔር ያየውን ምስጢር የሚገልጥ ነው ወገኖች። ይህም ይላል ቁጥር 5 እና ቁጥር 6 ይህም አሕዛብ አብረው እንዲወርሱ በአንድ አካልም አብረው እንዲሆኑ በወንጌልም መስበክ በክርስቶስ ኢየሱስ በሆነ የተስፋ ቃል አብረው እንዲካፈሉ ለቅዱሳን ሐዋርያትና ለነቢያት በመንፈስ አሁን እንደተገለጠ በሌሎቹ ትውልዶች ዘንድ ለሰው ልጆች አልታወቀም። ይሄ ያለንበት ዘመን ልዩ ዘመን ነው እያለ ነው። በሌሎቹ ትውልድ ያልታወቀ ያልተገለጠ ያልተብራራ ምስጢር በእኛ ዘመን ተገልጧል እያለ ነው። ያ ለዘመናት ተሰውሮ የነበረው አሁን ግን የተገለጠው ምስጢር ምንድን ነው? የመጀመሪያው አሕዛብ አብረው እንዲወርሱ። ይህም አሕዛብ አብረው እንዲወርሱ ነው የሚለው። ስለዚህ አሕዛብ በክርስቶስ የእግዚአብሔር ምንድን ናቸው? ወራሽ ናቸው። ልብ አድርጉ ወገኖቼ፣ ተወልዶ ብልጫ አንክሶ ሩጫ የለም ይባላል። ልጅነት እኩል ነው። እግዚአብሔር የዓለምን ሕዝብ ሁሉ የሚቀበለው በልጅነት ሀብት ነው። ይሄ የመጀመሪያው የተገለጠው ምስጢር ነው። ቀጥሎስ ሁለተኛ በአንድ አካል አብረው እንዲሆኑ ክፍሉ ነው የሚለው። በአንድ አካልም አብረው እንዲሆኑ። እቺ አካል የተባለችው ምንድናት? ቤተ ክርስቲያን ናት። ስለዚህ እግዚአብሔር በቤተ ክርስቲያን ውስጥ ሕዝብና አሕዛብን ማየት ፈለገ። አንድ አካል ሁነው ማየት ፈለገ። ምክንያቱም እግዚአብሔር መለያየታችን ያሳዝነዋል፣ መለያየታችን ይቆጨዋል ወገኖች። ይህም ሁለተኛው። ሶስተኛስ ወንጌልን መስበክ። ይህም የተገለጠው ምስጢር ነው። ወንጌልን እንዲሰብኩ አደራ የተሰጣቸው ለአሕዛብም ነው ደግሞ ለሕዝብም ነው፣ ወይም ለቤተ አይሁድ ነው። ትልቁ የቤተ ክርስቲያን አደራ ምንድን ነው ካለን ወንጌልን መስበክ ነው። ዛሬ ሰይጣን የቤት ሥራ ሰጥቶናል። በትንሹ ነገር እንድንጨቃጨቅ እንድንለያይ ሰይጣን ብዙ የቤት ሥራ ሰጥቶናል ወገኖች። ግን ስለ ክርስቶስ ያልሰሙ የክርስቶስ ጉዳይ ገና ያልገባቸው ሰዎችና ስፍራዎች አሉ፣ ክርስቶስ ራሱ ማን እንደሆነ የማያውቁ። ታዲያ ለእነዚህ ልንደርስላቸው አይገባም ወገኖች? ይገባል። ይሄም ሌላው ምስጢር ነው። አራተኛ የክርስቶስን ተስፋ አብረው እንዲካፈሉ። የክርስቶስ ተስፋ ምንድን ነው? ደስ የሚያሰኝ ነው፣ የሚያሳርፍ ነው፣ የሚያጽናና ነው፣ የሚያበረታ ነው። ታዲያ ይህንን ደስታ እንዲካፈሉ አሕዛብም ተጠርተዋል። የእግዚአብሔር ደስታ ወገኖቼ ሁለት ነው። የመጀመሪያው ተስፋን ሲሰጥ ያስደስታል። ሁለተኛው ደግሞ ተስፋን ሲፈጽም ድጋሚ ያስደስታል። ስለዚህ የእግዚአብሔር ደስታ ወገኖቼ ድርብርብ ነው። እግዚአብሔር የተመሰገነ ነው። ዝቅ ብሎ ምን ይላል? በመጨረሻ ለቅዱሳን ሐዋርያትና ለነቢያት
ይሄ ነቢያት የሚላቸው በብሉይ ኪዳን ጊዜ የነበሩትን አይደለም፣ በአዲስ ኪዳን ቤተክርስቲያን ያሉትን ነቢያት ነው። ለቅዱሳን ሐዋርያትና ለነቢያት በመንፈስ ነው የሚለው። በመንፈስ አሁን እንደተገለጠ በሌሎች ትውልዶች ዘንድ ለሰው ልጆች አልታወቀም ይላል። ስለዚህ ገላጩ ማን ነው? መንፈስ ቅዱስ ነው። በመንፈስ ነው የሚለው። መንፈስ ቅዱስ የመገለጥ መንፈስ ነው። መንፈስ ቅዱስ የማስተዋል መንፈስ ነው። ራስን የመግዛት መንፈስ ነው። መንፈስ ቅዱስ የአብሮህነት መንፈስ ነው። ወገኖቼ ለእግዚአብሔር ለመኖር አይደለም ስለ እግዚአብሔር ለመረዳት እንኳን መንፈስ ቅዱስ ያስፈልጋል። በሌሎች ትውልዶች ያልታወቀ በእኛ ግን የታወቀው ምስጢር ይሄ ነው። ጌታችንም ተናግሯል። እኔን ያዩ ዓይኖቻችሁ ብፁዓን ናቸው፣ እኔን የሰሙ ጆሮዎቻችሁ የተመሰገኑ ናቸው ብሏል። ምክንያቱም እሱ ሊያዩ ወደው ያላዩ አሉ።